አይ ማስመሰሉንማ ማን እንደሚያስመስል እኛም ጠንቅቀን እናውቃለን። ግን አስመሳይ ማን እንደሆነ አንዳንዴ መከበር የሚባል ነገር አለ ብለን እንጂ በማስመሰልማ ቢሆን አይ ሩታ አንቺት ምን ልትባይ ነው? ምክንያቱም ከአህያ ጋር የዋለ ፈስተምራ መጣች እንደሚባለው ከነ ዳንኤል ጋር ውለሽ ከነ ሜሪ ጋር ውለሽ ምን እንድታወሪ ነው እኛ ካንቺ የምንጠብቀው? ሴት ልጅ በቃ የወንድ ልጅ እናት ሆነሽ እናት ነሽ። በቃ ካንቺ ብዙ ነገር ህዝቡ መማር ያለበት ባልን በመሳደብ ትዳርን በእንደዚህ ቁሽሽ ባደረገ መልኩ እየመጣሽ ነው እኮ እያስተማርሻለሽ። ግን ማይክል ጃክሰንን ላንቺ ብዙም እየመለሰልሽ አይደለም። እኔ ትናንትና ቪዲዮን አላየሁትም ነበር። እህቶቼ በጣም ሶሪ ዜድ እንደምን ሆነሽ ነው ሩታ ጥፋተኛ ኮና ምናምን ስትሉኝ አሁን እኮ ነው በደንብ አድርጌ ያየሁት ማለት ነውና ሌሊቱን እንዲሁም ኤፍሬም ይሄን ነገር ማድረግ አልነበረበትም። ኤፍሬም ደስተኛ ነው ምናምን ሲሉም የነበሩ እነ ሾካኮች ነበሩ። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አድማጭ ተመልካቾቼ በመላው ዓለም ላይ ለምትገኙ ውድ የዜድ ሾው ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትረፍ ይበልልኝ። እንደ ሰማይ ከዋክብቱ እንደ ምድር አሸዋ ሰላማችሁ አቦ ብዝት ትረፍ ይበልልኝ ይላሉ ማለት ነው። ቤቱን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ለሁሉም ድረስ እላለሁኝ። እዚህ ጋር እንግዲህ ሌሊቱን ማነጋገሪያ የሆነው ቪዲዮ አቶ ወይዘሪት ሄርሜላ እንግዲህ በተናገረችው ንግግር ሄርሜላ በነገራችን ላይ በጣም ጀግና ጎበዝ ቁፍጥንጥን ያለች ናት። የምትናገረውን ነገር ለይታ የምታቅናትና ምንድነው እዚህ ጋር እያለች ያለችው ሜሪና ዳኒ ቤቷ ሲገቡ እሷ ምንድን ነው ያለችው? አብርሃም ልጅ አለው ሊያሳምኗት ሩታ በቃ ነብሰ ጡር ናት ይሏት ነው። እሷ ግን እንደዛ ቢሏትም ምንም ያመነችው ታሪክ የለም። አላመነችም፣ ምንም አላመነችም። ምክንያቱም እኔ ተንከባክቤዋለሁ፣ እኔ ለሱ በጣም ሪስፔክት አለኝ፣ እኔ የአብርሃም ልጅ ማለት የኔ ልጅ ማለት ነው። እናንተ እንደዛ አንድ ቀን ሳትንከባከቡት፣ እኔ ግን እየተንከባከብኩት ነው። በቃ እየተንከባከብኩት ነው። የሱ ልጅ ማለት የኔ ልጅ ነው። አይታችኋል እንዴት አድርጌ እኔ ቤት እንዳሳደርኩት እያለ ስትመልስላቸው የሚናገሩት ነገር ግራ ጠፍቷቸው አብርሽን ልቀቂለት፣ እናንተ አብርሽ አያስፈልግሽም ብላችሁ አይደል እንደ ሩታን እንደዛ ስትሏት የነበረው። ዛሬ ታዲያ እናንተም ሩታም በአደባባይ ላይ ወጥቶ መለመን ለእናንተ ሼም አይሆንባችሁም? ይሄ ልጅ አልፈልጋትም በቃኝ፣ ካሁን በኋላ ሩታ የኔ ልትሆን አትችልም አለ። በቃ እኮ እንግዲህ ልትሆኛችም ለምንድነው ርቀትሽን የማትጠብቂው ሲላት አስመሳይ ናት ትላለች። በነገራችን ላይ ሩታ እንደው እንደነ ትክክልና እንደናንተ አስመሳይ ሰው በዚች ምድር ያለ ዛሬ ሰዎች ነገ ገለባዎች በቃ እንዴት እኔ ምን እንደምል አላውቅም። ብቻ ሩታ በመጀመሪያ እሱ አብርሃም ላንቺ ሪስፔክት እንዲኖረው ከፈለሽ አንቺ በመጀመሪያ ራስሽን አክብረሽ ነው ከዛ ሰውን ወደ ማክበር የምትመጪው። እንዴ መቼ አከበርሽው? ይኸው በአደባባይ ላይ ደጋግመሽ እየሰደብሽው ነው። የፈለገው ነገር ይንጣ፣ የፈለገው ነገር ቪዲዮ ይሁን፣ ሰው የሚያየው የምላስሽን ነው። ለምን ወደ ራስሽ ተመልሰሽ? ወንድ እኮ በኢትዮጵያ ምድር ውስጥ እንዳልተፈጠረ እኮ ነው ያደረግሽው ሩታ። ምክንያቱም በቃ አብርሃምን ነው ዛሬም ነገም እየተለማመሽ ያለሽው። ይኸው አመት ሞላሽ፣ አልፈልግም ትያለሽ፣ ከሱ ጋር ነሽ፣ ከብዙ ሰዎች ጋር ትገኛለሽ። እንደዚህ ናችሁ። እንደዚህ ነው እኮ አሁን የሚያንቺ ትክክሎች እንደዚህ እኮ ነው የሚያስቸገሩን። የሆነ እንዴት ነው ልጥፎች ከዛም ከዚህም እየሄዱ መለጠፍ ያገኙትን ሰው ይሄ በቃ እንደዛ ነው። እኔ በጣም የሚገርመኝ ነገር ማለት ነው። እና ሄርሜላ በጣም የገረማት ነገር በቃ ሰው እንዴት ሰው ቤት ድረስ አኳኩቶ ይሄዳል? በቃ እነ ሄርሜላ ስራ የላቸው ሜሮን ስራ የላት፣ ዳንኤል ስራ የለውም። የዳንኤልን የአብርሃምንና የሜሪን ቤት ነው እየተመላለሱበት ያለው። በሰው ቤት እንደዚህ አድርጎ መመላለስ እንዴ! ራሳቸው ስራ አይሰሩም እንዴ? ጊፍት በተለያዩ ቦታዎች እየሄዱ አንድ አበባ እያሉ እንደዚህ አንድ አበባዎች። ብዙ ሰው ሄርሜላ በፍቅር ነው ያሸነፈችው የኔ ቆንጆ የአብርሽ ንግስት አንበሲት ገና ይቀጥላል ብላለች። አዎ ሄርሜላ የፍቅር ሰው ናት። ሄርሜላ ማስመሰልን አትወድም። ሄርሜላ ቁፍጥንጥን ያለች ናት። ዛሬ እዛ ታይቼ ነገ እዛ ታይቼ የምትል አይደለችም። አቋም ያላት ናት። ተቃጠሉ ቅጥልጥል በሉ ማለት ነው። እኛ ብቻ እንወደድ ለምትሉ ሰዎች በሙሉ ማለት ነው። ሄርሜላ በፍቅር ነው ያሸነፈችው የኔ ቆንጆ የአብርሽ ንግስት። በዚህ አጋጣሚ ሩታ
ትናንትና ቪዲዮ ላይ እና አብርሽ ላይ መግቢያ የሰሩት እነሱ ናቸው። መግቢያ ሰርተው ነው ለማይክል ጃክሰን ለተከበረው ቢያምነን በሱ ቻናል አብርሃም በገንዘብ የሚሸወድ አይደለም። አንዳንድ ሰዎች የሆነ ነገር አድርገናልና እግራችን ተንጠልጥሏልና ከፍ አርጉን ይላሉ። ኖ እንደዛ ሊሆን አይችልም። ወደሽ ከተደፋሽ ቢረግጡሽም አይፋሽ ነው የሚባለው። ካረጋ አንድ ሰው አረገን ወደ አርገታዳ አረብ ሁልጊዜ እናንተ እንድናመሰግን የምትፈልጉ ሰዎች ግን በጣም ታስቁኛላችሁ። አብርሃምም ልክ እንደዛ ነው የደረሰበት። እንዴ ግዴታ በቃ እንዴ በፍጹም ያደረገው ማይክል ጃክሰን በቁሳቁስ የሚመካ ልጅ አይደለም፣ በብር የሚመካ ልጅ አይደለም። በአፉ ሰርቶ የሚያገኝና ሰውን የሚቀይር ጀግና ልጅ ነው። በቃ እንዴ ትዳር እኮ መከባበርን ይፈልጋል። እሷ ስታከብረው ነው እሱ የሚያከብራት። ባልን እንዴት አድርጎ በቃ ባልን ሶስተኛ ሰው ሳታስገባ እኮ እንዴት አድርጋ መያዝ ትችል ነበር? በራሷ ጊዜ እንጥር ብላ ከለቀቀችው በኋላ አሁን እንዴት ነው አብርሃም ሸፍቷል፣ ሩታ አይሆንሽም ነው ዛሬ ብዙ ኮሜንት ስለ የነበረው ማለት በቃ አይሆንሽም ይሄ ልጅ። አዎ አይሆናትም፣ ሸፍቷል። ምከሯት እስኪ እንደ ትክክል እንደው እናንተ የምትመከሩ አይደላችሁም፣ ግን ምስኪ ምከሯት። እንደው እኔ እንጃ አላቅም። እናንተ የምትመክሩ ሳትሆናችሁ እናንተ ናችሁ ደረጃ ያደረሳችኋት ልጅቷን ሲንግል ማምቱ ምንቱ ስትሉ ማለት ነው። እና ኤፍሬም ጊዜው ረፍዶብሃል። የት ነበርክ እናቴ? በቃ አለፈብህ። አመት ሆነው እኮ ይሄ ነገር አይደል? ምን ሄድ መጣ ትላለህ እንዳውሌ ነፋስ። አይ ባይ ለማንኛውም ኤፍሬም ፈገግታው ምናምን አይነት እና አልትራሳውንድ ደግሞ ያለችው ሩታ ኮፒ አስደርጋ ነው። ውሸት ነው አልትራሳውንዱ። እውነተኛ ከሆነ ለምን ቤተሰቦችሽ ጋር አትሄጂም? ቤተሰብ የለሽም ሩታ? ቤተሰቦችሽ በአደባባይ ሲጮሁ ነው የምናያቸው። እስኪ እነሱ ጋር ሂጂና ራስሽን አስከብሪ።